ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። ቅንነትና መልካምነት ለራስ ነው። ኢትዮጵያ ሀገራችን ሰላም ያርግልን እላለሁ እና ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ ሄሉ እንግዲህ ከናቲ ጋር ተገናኝተዋል እና በጣም ደስ የሚል ነው። እንግዲህ ናቲ እንኳን በሰላም መጣህ፣ እንግዲህ ለምዬ ሀገር እንኳን በሰላም አበቃህ እላለሁ። እንግዲህ ሄሉ እንዳያችኋት በጣም ፌት ነቅላለች እና በጣም እንግዲህ በጣም ነው ያሳዘነችኝ ቤተሰብ ማለት ነው። እንግዲህ የሄሉ ቪዲዮ እንግዲህ ያላየ ሰው አለ ብዬ አላምንም እና በጣም ነው እንግዲህ ልብ የሚነካ ማለት ነው። ሄለንዬ እኔ የዋህ ሄሉ ማለት ነው። በቃ በጣም የዋህ ናት ሄሉ። እንግዲህ ምን ብዬ ንገራችሁ እንግዲህ ከናቲ ጋር በጣም ደስ የሚል ጊዜ አሳልፈዋል። እንግዲህ ቆንጆ ጊዜ ነበራቸው ማለት ነው። ግን ያው እንደምታስቡ ቤተሰብ አንዳንዴ ህይወት እኛ እንዳሰብነው አይደለም ማለት ነው። እኛ እንዳሰብናት አይደለችም ህይወትና እውነተኛ ፍቅር ነበራቸው ማለት ነው። ደስ የሚል ፍቅር፣ ደስ የሚል ጊዜ አሳልፈዋል። ሄልዬ በጣም በናቲ በጣም ተጎታለች። በጣም ብዙ ነገር እንግዲህ ብዙ ጊዜ ታማለች። እውነተኛ ፍቅር እንግዲህ በጣም ከባድ ነው ቤተሰብ ማለት ነው። እና አሁን እንግዲህ ናቲ ወደ ኢትዮጵያ ሀገሩ ሲገባ ለማንም አልተናገረም፣ ለቤተሰብም አልተናገረም ማለት ነው። አታ እናቱ ራሱ እንደዚህ ሆኖ ፌንት የነቀለችበትና ቪዲዮ ራሱ በመሀል እንዳቋረጠው ነው የተናገረ እና ለጓደኞቼ ለማንም አልተናገርኩም፣ ግን በሌላ ቀን ነበረ ከሄሉ ጋር መገናኘት ያው እንደምንገናኝ ነበረ። ግን አሁን ግን እሷ አሟታል የሚል ነገር ስሰማ ግን አላስቻለኝም። ለምን እኔና ሄሉ በጣም መልካምና ጥሩ ጊዜ አሳልፈናል በማለት እንግዲህ አሁን እሱ ወደ ሌላ ቦታ ሳይሄድ እንግዲህ ወደ ሄሉ ለመጠየቅ ነበረ። እንግዲህ ሰላም ራሱ በጣም ነው የደነገጠች። ሰላም ራሱ አላመነችም ማለት ነው። በዚህ አጋጣሚ እንግዲህ ናቲ በጣም ቀናና መልካም ሰው መሆኑ አስቡ ማለት ነው። እንግዲህ ከሄሉ ጋር እንደነገርኳችሁ ቤተሰብ ጥሩ ጊዜ ነበራቸው። ግን ያው እሱም ስደት ሄዶ ያው ዓለም አንዳንዴ ህይወትኛ በመራናት መንገድ አይደለች የምትሄድ ማለት ነው እና እሱ እንግዲህ 2 ዓመታት እዛ ቆይቶ እንግዲህ አሁን ወደ ሀገሩ ገብተዋል። እንግዲህ ሄሉም የራሷ ህይወት እንግዲህ ጀምራለች። ናቲም እንግዲህ እንደዛው ናቲና እንግዲህ ሄሉ በጣም ነው የሚዋደዱት። በጣም ንጹህ ፍቅር ነበራቸው። ግን አንዳንዴ እኔ እንጃ የሄሉ ቪዲዮ በጣም ነው እኔ እንጃ ቪዲዮን አይቶ ያላለቀሳለ ብዬ አላምንም ማለት ነው። እኔ በጣም ነው ያሳዘነችኝ እና ያስለቀሰችኝ ማለት ነው ቤተሰብ እና ሄሉዬ እኔ የዋህ በጣም የዋህና ሩህሩህ አዛኝ ናት ማለት ነው እና በጣም የዋህ ልብ ነው። በዛ ላይ በጣም አፍቃሪ ልብ ነው ያላት ማለት ነው እና እኔ እንጃ ምን ብዬ ነገራችሁ፣ ቃላት የለኝም ምን ብዬ ራሱ እንደማወራ ማለት ነው። እና ሰላም ራሱ እኔ ማመን አቅቶኛል። በጣም ቀና ልብ ነው ያለህ፣ እንዳንተ አይነቱ ያብዛልን። ማን ነው እንዲህ አይነት ቀና ልብ ኖሮት እንደዚህ ሄጄ ሊያት ብሎ የሚያስብ ብላለች። እሷ ራሱ በጣም ነው የተደነቀች እና የእውነት ምትመጣ አልመሰለኝም ነበረ በማለትም አይ ግዴታ ነው፣ እኛ እኮ ሄሉና እኔ ከእናንተም በጣም መልካም ጊዜ አሳልፈናል፣ እንደ እህቴ ነው ደግሞ ማያት ብሏል። እንግዲህ ሰላም ራሱ ማለት ነው ከሰላም ጋር ከሄሉ ጋር በጣም መልካም ጊዜ ነው ናቲ የነበረው ማለት ነው። ያው ራሱን በቃሉ ተናግሯል ባንደበቱ። ግን በቃ ሄሉ በቃ እንደዚህ ስትሆን በጣም ነው የደነገጠች። ያው እንደዚህ ትሆናለች ብዬ አላሰብኩም። እኔ እንደዚህ እንደምደነግጥ በቃል መጣም ነበረ በማለት እንግዲህ በጣም ነው አታሰላም ራሱ እንደዚህ ነው ደግሞ የሆነችው። እኔ እንደዚህ ትሆናለች ብል እንግዲህ ቤት ድረስ አላመጣውም በማለት ሁላ ደንግጣለች። ሰላም ራሱ ማለት ነው እና ናቲ ራሱ በቃ ሊሄድ እንዴ ሰለመረ ቆይ አሁን ትረጋጋለች ውሃ ጠጥታ ምናምን ብሎ እንግዲህ አረጋግቷታል። ከተረጋጋችን በኋላ ግን ማመን አቅቷታል። በህልሜ ነው ወይስ በውኔ
የእውነት ናቲ ነው እያለች ደጋግሞ ሰላም ትጠይቃታለች። ሰላምም አዎ ተይው አታስደንግጩ፣ እኛ እኮ አንቺ ሰርፕራይዝ እናር ብለን ነው እና እንዳይደነግጥ ተዩ፣ እንደዚህ አትሁኚ፣ ራስሽን አጠንክሪ ብላ እንግዲህ ሰላምም እንግዲህ ያረጋጋቻት። ያው ሄሉ እንግዲህ ሰሞኑ ትንሽ አመም አርጓት ነበረ። ያው ናቲ ደግሞ እንደዚህ ትንሽ አሟታል ብላ ሰላም ስትነግረው አልቻለም። አይ እንዴት ያው እንገናኛለን ያልነው አሁን አይደለም፣ ግን ቢሆንም እኔ አሁን አልችልም፣ ሳላያት አልሄድም በማለት እንግዲህ የቤቷ ድረስ በመሄድ የምትወደው ደግሞ አበባ ገዝቶ ይህ አበባ ሄሉ በጣም ነበረ የምትወደው። መንገድ ላይ እንኳን ስንሄድ አታሳልፈኝም ነበረ ሳልገዛላት በማለት እንግዲህ አስቡ ማለት ነው። እና እኔ እንጃ ሄሉ በጣም ነው ያሳዘነችኝ ሄሉ ማለት ነው። እና እውነተኛ ፍቅር አላት ማለት ነው። እና ስታየው ደግሞ ታውቃላችሁ የሆነ እኔ እንጃ እኔ በቃላት ራሱ የተዳፈነ ፍቅር በቃ አለ አይደለም ውስጣችሁ ላይ ሰርስሮ የገባ እና ከእናንተ ጋር የኖረ በቃ ውስጣችሁ ላይ እንደዚህ በቃ እኔ እንጃ እውነተኛ ፍቅር ነው ሄሉ ጋር ያለ ማለት ነው። እና ናቲ ጋም እንደዛው። ግን ምን ዋጋ አለው? አንዳንዴ እንደነገርኳችሁ ህይወትኛ እንዳሰብናት አትሆንም ማለት ነው። እና በጣም ነው ያስለቀሰችኝ ማለት ነው ሄሉ። ቪዲዮ አደጋግሜ ነው ያየሁት ማለት ነው። እና ሄልዬ እኔ የዋ ሄሉዬ የኔን ስፍስፍ በጣም የዋህና እንግዲህ ውስጧ ንጹህ ሴት ናት ማለት ነው። እና ትክክለኛ አፍቃሪ እንግዲህ እኔ እንጃ እና ቤተሰብ ማለት ነው። እንግዲህ ናቲ ወደ እምዬ ሀገሩ ገብተዋል። እንኳን ደህና ገባህ፣ እንኳን በሰላም መጣህ ብለናል። እና ሰላምን ለምንድን ነው በስርዓት ማታስተናግጁ እያለች ትቆጣታለች። እሷ ግን ያለችበት ስሜት በጣም ከባድ ነው። እንኳን ለእሷ እኔ እንጃ ለእኛ ራሱ እንዲህ ስናያቸው አሁን እሷ እንዴት ስትሆን ስታለቅ ስናያት በጣም ውስጥ ይነካል። እና ያው ሰላምም እንግዲህ ጠንከር በይ፣ ራስሽ ጠንካራ ሴት ማድረግ አለብሽ፣ እሱ ሊያዩሽ ነው የመጣ በማለትም እንግዲህ አረጋግታለች ማለት ነው። ግን ሄሉ ግን በጣም እንግዲህ ፌንት ነቅዳለች። እኔ እንጃ በጣም ነው የምታሳዝን ማለት ነው። እንግዲህ ናቲም እንግዲህ በጣም አምሮብሃል፣ ትክክለኛ አቋም ነው የያዝክ በማለትም እንግዲህ ሰላም አድንቀዋለች ማለት ነው። እና ያው ናቲም እንግዲህ አምሮበት መጥተዋል። በጣም ደስ ይላል። ሄሎ ግን በቃ ራሷ በቃ መቆጣጠር እስከማትችል ድረስ ወይኔ በጣም በቃ የምታሳዝን ማለት ነው። ናቲም በጣም ደነገጠ። መምጣት አልነበረብኝም እንዴ በማለትም ኧረ እኔ እንጃ እንዴ ይዤ መምጣት አልነበረብኝ ማለት ነው። እኛ እኮ ደስ እንዲላት ብለን ነው ብላ እሷ ደጋግማም ደንግጣ ሄሉ በጣም ብዙ ሰዓት በተቀመጠችበት ሁላ ብድግ ብላ ከቦታዋ ላይ ተነስታ በቃ መሄጃን የጠፋት ምን ሆነሽ ነው ናቲ እኮ ነው ራስሽን አረጋጊ በማለት እሷ ከእግር እስከ ራሱ ዝም ብላ ቆማ ብቻ እያየችው ነው ማለት ነው። እና ውይ ወላሂ አንዳንዴ በጣም ነው ውስጣችሁ እንትን የሚል ማለት ነው። እና ተረጋጊ፣ ራስሽን አረጋጊ፣ ምን ሆነሽ ነው እንደምትሆኝ በማለት እንግዲህ ከእግር እስከ ራሷ እያያት ሰላም ነው አይደል እያለች ምን ሆነሽ ነው ውሃ ልስጥሽ እያለች ሰላምን በጣም ተጨናንቃለች ቤተሰብ ማለት ነው። እና ሄልዬ የኔ የዋህ በቃ እኔ እንጃ ልቧ በቃ በጣም የዋህና ሩህሩህ ሴት ናት ማለት ነው። እኔ ደጋግሜ ነው የምነግራቸው ሄሉ ማለት በጣም ቀና ሴት ናትና እኔ እንጃ አልቻለችም። አታ ማየት ራሱ እሱን ማየት ናቲን ማየት አልቻለችም ቆማ ማለት ነው። እንዴ ምን ሆነሽ ነው? በጣም ብዙ ሰዓት ነው ማመን አቅቷታል። ምን ሆነሽ ነው? ናቲ እኮ ነው። የት ልትሄጂ ነው? ሰላም ግን አይደለሽም እንዴ ይላታል ናቲ። እሷ ግን ምን ናቲ ነህ ግን እኔ ናቲ ነህ ግን ብንን እያለች ማለት ነው። እና የምርሽ ነው ግን የምርሽ ነው እያለች እንግዲህ
ኧረ ተረጋጊ፣ ኧረ ተረጋጊ እያለቻትም ሰላም በጣም ተጨናንቃለች። አንዴ መሬት አንዴ ሶፋው ላይ እያለች ማለት ነው። እና በጣም ተጨናንቃለች። እና ተቀመጪም ሲላት ናቲ ማመን አቅቷታል። ኧረ ልጁ እያስፈራራሹ እያስደነገጥሹ ነው፣ ተረጋጊ፣ ምን ሆነሽ ነው በማለት ናቲ ነህ ግን ብላ እንግዲህ ጥምጥም ብላ ስታለቅስ በጣም በጣም ውስጤ ነው የገባች ማለት ነው። እና ሄሉ ማለት ነው አይዞሽ፣ ጠንከር በይ፣ ያው አንቺ ጠንካራ ነሽ። በእርግጥ ሄሉ እንግዲህ ናቲ ከሄደ ጀምሮ እንግዲህ ናቲ 2 ዓመት አስቆጥሮ ነው፣ ከ2 ዓመት በኋላ ነው ሀገር የገባ። 2 ዓመት ሁላ እንግዲህ ሄለን በጣም ብዙ መስዋዕትነት ነው የከፈለች ማለት ነው። የታመመች በሱ ፍቅር ማለት ነው። እና ፍቅር ከባድ ነው ቤተሰብ፣ በጣም ከባድ ነው። መድኃኒት የሌለው ልበላችሁ፣ በጣም ከባድ ነው፣ በጣም ከባድ ነው። እና 2 ዓመት በጣም ብዙ መከራ ነው ያሳለፈች ሄሉ ማለት ነው። እየታመመችም በቃ እያለቀሰችም ብዙ ጊዜ እያለቀሰች ነበረ ጊዜዋን የምታሳልፍ። ያው ይሄ ሁላ የሚያውቁት ደግሞ እነ ሰላም ጓደኞቿ በዙሪያ ያሉ ያውቃሉ ማለት ነው። ይሄ ሁላ በናቲ ፍቅር ማለት ነው። እና አሁን ደግሞ እንግዲህ የእሷም ለራሷ ኑሮ ጀምራ እሱም እንደዛው ያው ብዙ መከራ አሳልፏል እዛ። ከዛ አሁን እናት ሀገሩ ሲገባ ግን ለማንም አልተናገረም። አታ ለጓደኛው ለቤተሰብም አልተናገረም ነበረ። ከዛ እሷ ላይ ደግሞ አሁን ሊያት ሳላያት አልሄድም ታማ ስለተኛች በማለት ሲሄድም እሷ ግን በጣም በጣም እኔ እንጃ ፌንት ነው የነቀለች። ያው ሄሉ እንግዲህ የራሷ ኑሮ እየኖረች ነው እንግዲህ በራሷ ኑሮ፣ እሱም እንደዛው። ግን ቢሆንም ጥሩ መልካም ጊዜ አብረን ብዙ ነገር አሳልፈናል። ስለዚህ እንዴት ሰምቼ እንዴት ሳላያት ሳልጠይቃት እሄዳለሁ? በእርግጥ የተቀጣጠርነው ሌላ ቀን ነበረ፣ ግን አሁን አልቻልኩም በማለት እንግዲህ ራሴ ጠንከራ አድርጌ ሄጄ እሷን ማየት አለብኝ ያው በማለትም ነበር እንግዲህ ሰላም የተቀበለችው ማለት ነው። ያው ሰላምም እንግዲህ በጣም እንደሚያከብራት እና በጣም እንደሚወዳት እንደ እህትም ከሰላም ጋር ብዙ መልካም ጊዜና ጥሩ ጊዜ እንግዲህ እንዳሳለፈ ናቲ ተናግረዋል ማለት ነው። ያው እነ ሰላም ከናቲ ጋር ነበረ አብሮ የሚሰሩት ማለት ነው። አሁን ግን ያው አንዳንድ ህይወት እንግዲህ እኛ እንደጠበቅናት አይደለችም። ሁሉም በራሱ ነው እንግዲህ ሄሉም በራሷ ነው እንግዲህ መንገድ የምትኖር፣ ናቲም እንደዛ። አሁን ደግሞ እንግዲህ እሷ አልቻለችም ማለት ነው። በጣም ግን ቤተሰብ እንደዚህ ነው እንደሚያስተነግጥ ሰርፕራይዝ እሷ በቃ ራሷ መቆጣጠር አልቻለችም። በነገራችን ላይ ያው እናቱም እንደዛ ነው ያው ሰርፕራይዝ አድርጌያታለሁ ነው ያለ። እናቴ ራሱ እንደዛው ፌንት ነቅላብኝ በመሀል ቪዲዮ ሁላ አቋርጫ ያለው ብለዋል ማለት ነው ናቲ። እና እንግዲህ አይዞሽ ሄሉዬ ማለት ነው። እና ሄሉ እንደነገርኳችሁ በጣም ርህሩህና የዋህ እና እኔ እንጃ ምን ብዬ ስለ ሄሉ ቃላት የለኝም። ለምን ቪዲዮዋቸው ከመጀመሪያ ስለምከታተላቸው ስለነበረ የናቲና የሄሉ ቪዲዮ በጣም መልካም ጊዜና ደሳስ የሚል ጊዜ አሳልፈዋል ሄሉና ናቲ ማለት ነው። እና አሁን ደግሞ እንደዚህ ሆኖ ስታያቸው በጣም ሁለቱም በጣም እንግዲህ ያሳዝናሉ። ሄሉ በተለይ እኔ እንጃ ሴት ልጅ እኮ ካፈቀረች አፈቀረች ነው። እና ግን ምን ዋጋ አለው? አንዳንድ ህይወት እንደጠበቅናት አይደለችም። አሁን እንግዲህ እሷ ያለች እንግዲህ በሌላ እንግዲህ ያው ባለፈ አይተናል። እንግዲህ በቅርቡ የራሷ ህይወት ጀምራለች። አሁን ግን በጣም ነው እንግዲህ እንትን ያላት ማለት ነው። እና ቤተሰብ እንግዲህ እናንተ እንግዲህ ቪዲዮዋን አይታችሁታል ብዬ አስባለሁ። እስቲ በሄሉ ቪዲዮ ማን ነው ውስጡን እንትን ያላለው? እኔ እንጃ። እኔ ቪዲዮዋ እንደነገርኳችሁ ደጋግሜ ነው ያየሁት እና በጣም በጣም ነው እንግዲህ ያሳዘነችኝ ሄሉ ማለት ነው። በእርግጥ ናቲም ያው ቻል አርጎት ነው እንጂ እሱም የሆነ የሚሰማው ስሜት ይኖራል። ግን የበለጠ ግን ያጎላውና ያው ሴት ልጅ አትችልም የፈለገ ነገር ራሱ
እንትን ልበል ብትል ተቋቁሜ አልፋለሁ ብትል የሆነ ሰዓት ላይ ግን አትችል ጥሶ ነው የሚወጣ ማለት ነው። ደግሞ የእነሱ እውነተኛ ፍቅር ስለሆነ ሄሉ ላይ ጸንተዋል። እንግዲህ አልቻለችም ማለት ነው። ስታየው አልቻለችም፣ ማመን አቅቷታል። እንዴ ናቲ ነህ ምናምን እያለች ከእግር እስከ ራሱ ደጋግማ ከተቀመጠችበት ቦታ ተደምማ እንግዲህ ሰላሙላ በጣም ደንግጣለች። ወይኔ ወይኔ ይዤ መምጣት አልነበረብኝም እንዴ? እኔ እኮ ደስ ይልሻል አንቺ ለማስደሰት ብለን ሰርፕራይዝ እናርግ ብለን እንጂ እንዲህ መሆንሽ ብናውቅ ይዤው አልመጣም ነበረ ብላ እስከምትል ድረስ ሰላም በጣም ደንግጣለች። ሄሉ ደግሞ ያው ሰሞኑ እንግዲህ እንደ ማነስ ነገር አለባት፣ ከበፊትም እንዳለባት እንግዲህ ለናቲ ነግረዋለች ማለት ነው። ያው ደም ማነሷ ተነስቶባት ነው፣ ትንሽ አመም አርጓት ነው ብላ ነግረዋለች ማለት ነው። እና በጣም ተጎድታለች። እኔ እንጃ። እና ሄሉዬ ራስሽን ጠንካራ አድርጊ። አንቺ ጎበዝና ጠንካራ ሴት ነሽ። ራስሽን በቃ አለ አይደለም፣ ራስሽን ጠንከረ ብለሽ እንደ በፊት ማለት ነው ያው ጎበዝ መሆን አለብሽ ማለት ነው። አውቃለሁ በጣም ይከብዳል። እንኳን ለአንቺ እኛ ራሱ ቪዲዮሽን አይተን በጣም ልባችን ነው የነካንና እና አሁንም ቢሆን አይዞሽ፣ ራስሽን አረጋጊ። ደስ የሚለው ደግሞ የዛ ሰዓትም እንግዲህ ሰላም ከጎኗ ነበረች፣ ጓደኞቿ በሁሉ በዙሪያው ነበሩ። አሁን ደግሞ እንግዲህ ሰላም ደግሞ አሁንም አጠገቧለች። ደስ የሚለው ነገር ማለት ነው። እና ሰላም እህቷ ናት። በጣም በጣም ደስ የምትል እንጃ በጣም መልካም ሰው ናት ማለት ነው። እና የሄሉ ጓደኞች ደስ ይላሉ እና በጣም መልካም መልካም ጓደኞቹም አሏት ማለት ነው። እና የዛ ጊዜም እንግዲህ 2 ዓመት ሁላ እንደዛ ስትሰቃይ ጓደኞቿ ነበሩ የሚያጽናኗት፣ አይዞሽ ሄሉ እያሉ ማለት ነው። እና አሁንም እንግዲህ ሰላም አጠገቧለች፣ እንግዲህ ከሰላም ጋር ናት ማለት ነው። እና ናቲም እንግዲህ ያው አገሩ ገብተዋል እንደተናገረው፣ ጓደኞቹ ራሱ አያውቁም ነው ያለ። ይኸው በዚህ ቪዲዮ ሲያዩት ያዩኛል። እንግዲህ ከአሁን በኋላ ደግሞ ከጓደኞቼ ጋም እንመጣለን ቀስ በቀስ ብለዋል ማለት ነው። እና በጣም ደስ ይላል። በአንድ በኩል ያው ናቲ ለሀገሩ ስለበቃ በጣም ደስ ብሎናል። በሁለተኛው ደግሞ ሄሉ እንደዚህ ስታለቅስና እንዲህ ስትሆን በጣም ታሳዝናለች። ያው እሷ እንግዲህ ድንጋጤው ነው ግን ማመን አቅቷት እስከ መጨረሻው ድረስ ከእግር እስከ ራሱ ናቲ ነህ እያለ ደጋግማ ማለት ነው። እና በመጨረሻ ግን ስቅስቅ ብላ ስታለቅስ በጣም በጣም ነው እንግዲህ የምታሳዝን። እና ሄልዬ ጠንከር በይ፣ ናቲም እንኳን ለሀገርህ በቃ እላለሁ። እንኳን በሰላም ለምዬ ሀገርህ በቃ። በሰላም ወጥቶ በሰላም መግባት ቀላል አይደለም ቤተሰብ። እና ቤተሰቦቼ እንግዲህ ሰላማችሁ ይብዛልኝ ሁላችሁ ማለት ነው። ከልብ አመሰግናለሁ።